በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ በዛ ቃል ተነስተን በፊታችን ላሉት ረቦች በዚህ የእግዚአብሔር ሐሳብ ላይ እንነጋገራለን። የምድር ጨው ተጽዕኖ አምጪ ሰው በሚል የእግዚአብሔርን ቃል በዚህ ሐሳብ ዙሪያ እናወራለን። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እንዲህ ይላል፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። አዲሱ መደበኛ ትርጉም እናንተ የምድር ጨው ናችሁ። ጨው የጨውነት ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም እያለ የእግዚአብሔር ቃል በክርስቶስ ኢየሱስ በኩል በወንጌላት ላይ ይናገረናል። በጣም መሰረታዊ ሰፊ በዚህ ጊዜ ደግሞ በእግዚአብሔር ልብ ያለ ሐሳብ እንደሆነ አምናለሁ። አሜን። ዛሬ በቤተ ክርስቲያንም ይሁን በዘመናችን በመድራችን በዙሪያችን የምናያቸው ብዙ የጨውን ስራ የሚፈልጉ የብርሃንን ግብአት የሚጠይቁ ብዙ ነገሮች አሉ። አንድ ጊዜ በጣም አሁን ለጌታ ተሰብስቧል፣ ግን መጽሐፍ ቅዱስን የሚያስተምር የአዲስ ኪዳን ሊቅ ነው፣ የመጽሐፍ ቅዱስ አባት ነው፣ ጆን ስቶት ይባላል። እና ሰዎች እንዲህ ብለው ጠየቁት አንድ ኮንፈረንስ ላይ ጥያቄና መልስ ላይ፣ በዙሪያችን ያለውን ጨለማ ትመለከታለህ፣ በመድር ያለውን እርኩሰት፣ በመድር ያለውን ኮራፕሽን፣ በመድር ያለውን መበላሸት መበስበስ ትመለከታለህ። የነዚህ ነገሮች ምክንያት ምንጭ ምንድነው እያሉ በመድር ስላለው በዓለም ስላለው ጨለማ፣ በመድር ስላለው መበላሸትና መበስበስ ኮራፕሽን ሲጠይቁት እኔ ለዚህ ነገር መልስ አልሰጥም፣ ነገር ግን ለእናንተ ለጠያቂዎች ሌላ ጥያቄ ጠይቃለሁ አለ። አዎ በዓለም ላይ ጨለማው በዝቷል፣ የኔ ጥያቄ ግን ብርሃኖቹ ወዴት ናቸው? በዓለም በመድር ላይ የተበላሸ የበሰበሰ ነገር በዝቷል፣ ነገር ግን ጨዎቹ የት ናቸው? የኔ ጥያቄ ደግሞ ይሄ ነው አለ። ወገኖቼ ዛሬ ለነፍሳችን ሸክም፣ ለስሜታችን ጫና፣ ለነጋችን ስጋት የሆኑ በቤተ ክርስቲያንም በማህበረሰብም በመድር በዘመን ላይ የምናያቸው ብዙ መበላሸቶች፣ ብዙ ኮራፕሽኖች፣ ብዙ መበስበሶች፣ ብዙ ጨለማዎች አሉ። ይህን ቃል በመጠቀም በጣም ይቅርታ አድርጉልኝ። ኮራፕሽን የሚለውን ቃል የሚገልጠው አማርኛ ቢኖር፣ የሚቀራረበው አማርኛ ቢኖር መበስበስ የሚለው ነው። ይሄንን ልብ የማይል ልቡን በዚህ ጉዳይ ላይ የማይጫነው ሰው ያለ ብዬ አላምንም። ስለዚህ ነው እግዚአብሔር በዚህ ጉዳይ ሊናገረን የወደደው። እግዚአብሔር የተመሰገነ ይሁን። አንድ ነገር አምናለሁ፣ በእነዚህ መልእክቶች ውስጥ የልብ ብለን ከሰማን፣ የእውነት ከሰማን፣ እኔ በዚህ መስባክ ይዤ የምመጣው ነገር ደስ የሚለኝን ርዕስ ወይም ይመስለኝን ወይም ማቀውን ነገር አይደለም። የላከኝ አምላክ ይሄንን መልእክት አድርስ ያለኝን አደርሳለሁ እንደ መልእክተኛ። እግዚአብሔር ደግሞ በዚህ ሰዓት ይሄን ብሏል፣ የምድር ጨው ተጽዕኖ አምጪ ሰው አስነሳለሁ ወይም አድርጌ አስነሳቸዋለሁ። እስቲ ጎናችሁ ላለ ሰው የምድር ጨው በሉት፣ ተጽዕኖ አምጪ ሰው። እግዚአብሔር የተመሰገነ ይሁን። በዚህ ዙሪያ በጣም ሰፋ ያሉ ነገሮች፣ ጠለቅ ያሉ ነገሮችን ከኔም ጋር እንደዚሁም ይሄን ለማካፈል ድል ከሚሰጣቸው እግዚአብሔር አገልጋዮች ጋር እንካፈላለን። እግዚአብሔር የተመሰገነ ይሁን። ነገር ግን ዛሬ አንድ ቦታ ለማድረግ ነው የመጣሁት። በዚህ እግዚአብሔር ባነሳው ርዕሰ ጉዳይ ላይ መቀጠል የሚያስችለንን ዝግጅት የምናደርግበትን መሰረት ለመጣል እግዚአብሔር ይመስገን። በመጀመሪያ የምድር ጨው ተጽዕኖ አምጪ ሰው ሲባል ምን ማለት ነው ከሚለው ከትርጓሜው መሰረት እንነሳና ከዚያ በኋላ በእውነት እኔና እናንተ እግዚአብሔር በቃሉ እንደመጣ የምድር ጨው ተጽዕኖ አምጪ ሰዎች ሆነን
እግዚአብሔር እንዲጠቀምብን እንዲያንቀሳቅሰን በመድር ያለውን መበስበስ ያለውን መበላሸት ያለውን መጥፋት ለማስተካከል እግዚአብሔር ይጠቀምብናል ብለን አምነን ከሱ ጋር ለመስራት ከተዘጋጀን እግዚአብሔር ሜካኒክሱን አሰራሩን ዕውቀቱንና ማስተዋሉን ይሰጠናል። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ከነዚህ መሰረታዊ ነገሮች ስንነሳ ተጽዕኖ አምጪ ሰው ወይም ደግሞ የምድር ጨው መሆን ማለት ምን ማለት ነው? በተለይ ያው እንደምታውቁት ይሄ ሐሳብ ተጽዕኖ አምጪ ፐርሰን ኦፍ ኢንፍሉዌንስ የሚባለው ነገር በዚህ ዘመን ኢንፍሉዌንሰርስ ይባላሉ። እንደዚህ ናቸው የሚባሉና የሚገመቱ ሰዎች ማለት ነው። ነገር ግን በዚህ ዓለም እና በዘመናችን ስሌት ተጽዕኖ አምጪነት ወይም ተጽዕኖ አምጪ ሰው ማን ነው ብላችሁ ጥቂት ብታስቡ አንድ መሰረታዊ ነገር ነው የምናገኘው። ሁላችንም ያግባባ ይመስለኛል። በዓለምና በዚህ ዘመን ስሌት ተጽዕኖ አምጪ ማለት ተጽዕኖ አምጪ ሰው ወይም ተጽዕኖ አምጪነት ወይም ተጽዕኖ አምጪ ሰው ነው የሚባለው በአብዛኛው ወይም ደግሞ ኮመን አንደርስታንዲንጉ የጋራ መረዳቱ ያለው ከራስ ታዋቂነትና ከግል ተጠቃሚነት የዘለለ አይደለም። አንዳንድ ጊዜ አብዛኛውን ጊዜ ማለት ይቻላል እንዳልኳችሁ በዚህ ዓለም ሐሳቤ ስሌት በዘመናችንም ግንዛቤ ስንመለከት በዚህ ወቅት ባለው ተጽዕኖ አምጪ ወይም ተጽዕኖ አመጣ የሚባለው አካል ብዙ ጊዜ ታዋቂነትን ያተረፈ ወይም ደግሞ በግሉ አትራፊ የሆነ አካልን አሰራር እንደሆነ ብዙም ሳንርቅ የሚገባን ነገር እንደሆነ አስባለሁ። ብዙ ጊዜ ተጽዕኖ አምጪነት የሚለካው ተጽዕኖ አምጪዎችም የሚለኩበት በዚህ ዓለም ስሌትና በዘመናችን እሳቤ ተጽዕኖ አምጪነት የሚሆን ተጽዕኖ አምጪ ሰው የሚለካበት ስር ነቀል እና እውነተኛ ለውጥ በማምጣታቸው ሳይሆን ነገር ግን የራሳቸውን ስም ዝናና ሁኔታ ኑሮ በለወጡበት ልክ ነው። ሰዎች የራሳቸው ነገር ሲለወጥ ነው ተጽዕኖ አምጪ የሚባሉት እንጂ እውነተኛና ስር ነቀል ለውጥ አምጪ ሲሆኑ አይደለም። ባለው በዚህ ዓለም ሐሳቤ ማለት ነው የምላችሁ። ስለዚህ አሁንም ተጽዕኖ አምጪ እንሁን። ተጽዕኖ አምጪ ሲባል እኔ በቅርብ በሶሻል ሚዲያ ተጽዕኖ አምጪ ተብለው ከተሸለሙ ሰዎች አንዷ ተጽዕኖ አምጪ ያደረጋት በነዛ ማህበራዊ ሚዲያ ብዙ ተከታዮችና ብዙ ነገሮች አገኘች የተባለችው በጣም አሳፋሪ ኮንቴንቶችን በመልቀቅ በጣም ለህሊናም ለትውልድም አሳፋሪ ግን በተጽዕኖ አምጪነት ለምን ተጽዕኖ አምጪነቷ የሚለካው ባቀረበችው ኮንቴንት በተከተሏትና በከፈሏት ሰዎች በተለወጠው ኑሮዋ ነው፣ በተለወጠው ህይወቷ ነው፣ በተለወጠው ነገሯ ነው ህይወቷ ሳይሆን እሱን ተጽዕኖ አምጪነት አይደለም እግዚአብሔር የሚለው። የምድር ጨው በመሆን ተጽዕኖ አምጪ ሰው የምንሆንበትን ሐሳብ እንደ እግዚአብሔር ቃል ስንመለከት ጻፉት። ትርጓሜው ይሄ እንደሆነ አስባለሁ። ተልቆ አምጪ ሰው ማለት እንደ ቃል እንደ እግዚአብሔር ሐሳብ በቤተ ክርስቲያንና በማህበረሰብ ህይወት እውነተኛና ስር ነቀል ለውጥና ዘላለማዊ ዋስትና እንዲመጣ በደንብ ስሙኝ። በቤተ ክርስቲያንና በማህበረሰብ ህይወት እውነተኛና ስር ነቀል ለውጥና ዘላለማዊ ዋስትና እንዲመጣ በመስዋዕትነትም ቢሆን የምድርንና የዘመንን ስርዓት በእውነት ቃል ለእግዚአብሔር ክብር የሚቃኝ ሰው ማለት ነው። ትርጓሜው በጣም ፖተንት ነው። በእያንዳንዱ ቃል ውስጥ ሰፊ ጥልቅ ሐሳቦች አሉ። በቤተ ክርስቲያን የተጽዕኖ አምጪ ሰው የምድር ጨው የተባለው የተጽዕኖ አምጪ ሰው ተጽዕኖ ከቤተ ክርስቲያን ይጀምራል እንጂ በቤተ ክርስቲያን የሚያልቅ አይደለም። በቤተ ክርስቲያንና በማህበረሰብ ህይወት በአጠቃላይ in every aspect and dimension sphere of life በቤተ ክርስቲያንም ይሁን በማህበረሰብ ህይወት እውነተኛ genuine authentic በእውነተኛ መለኪያ ሲመዘን እውነተኛ እና ስር ነቀል ለውጥና
ዘለዓለማዊ ምድራዊና ወቅታዊ ብቻ ሳይሆን ዘለዓለማዊ ዋስትና እንዲፈጠር እንዲመጣ በመስዋዕትነትም ቢሆን የምድርንና የዘመንን ሥርዓት ሃሌሉያ ምክንያቱም እንዲህ አይነት ተጽዕኖ አምጪነት እንዲህ አይነት የምድር ጨውነት መስዋዕትነት የሚጠይቅ ነው እየተመቻህ አይደለም የምታመቻቸው ሳይመች ነው የምታመቻቸው ምክንያቱም ጨው እኮ በሚንተከተከው ወጥ ውስጥ ገብቶ ነው የሚያጣፍጠው የጨው ጨውነት እንዲገለጥ መጀመሪያ ወጡ ይፈላል ይንተከተካል በዛ ውስጥ ገብቶ እኮ ነው ለማጣፈጥ ሲል የሚገባው የኡነት የጨውን ፋይዳ በቤተ ክርስቲያንም በማህበረሰብ እንድናመጣ እንደ እግዚአብሔር ቃል የምድር ጨው ናችሁ እንደመባላችን እንደ ተጽዕኖ አምጪ ሰውነታችን መንቀሳቀስ ካለብን ዋጋ ያስከፍላል ይሄ የምድር ጨው ተልቋ ተማነው ተጽዕኖ አምጪ ሰው ተጽዕኖ አመጣጡ የሚያመጣበት መንገድ ወይም ደግሞ በቤተ ክርስቲያንም በማህበረሰብ እውነተኛና ስር ነቀል ለውጥ ዘላለማዊ ዋስትና እንዲፈጠር የሚያደርግበት አካሄድ ግብታዊ እና ይሄ ተራ ነገር አይደለም ይልቅ አሁን እንዳልኳችሁ የምድርንና የዘመንን ሥርዓት ስትራቴጂክና ሲስተሚክ የሆነ ለውጥን በማምጣት ምን ማለት መሰላችሁ በጣም ከፍተኛና ኃይለኛ ዶፍ ዝናብ እየዘነበና ሰው ያስጨነቀ ዶፍ ዝናቡ ምድርን የሚያጠጣ በጎን ውሃ ሳይሆን የአመጽ ዶፍ ንፋስ ዝናብ የጥፋት የክፋት ዶፍ ዝናብ እየዘነበ ሁለት ጣልቃ መግባት ማድረግ ይችላል አንድ ሰው አንደኛ የሚችለውን ያህል ጃንጥላ ማደል ዝናቡ አለ ነገር ግን ዝናቡ እንዳይመታቸው ለተወሰኑ ሰዎች ለሚችለው ሰዎች ጃንጥላ ያድላል ስለዚህ ጃንጥላውን ያገኙ ሰዎች ከዝናቡ ሊጠበቁ ይችላሉ for some time እስከ ጃንጥላው ዕድሜ ወይም ደግሞ እስከነሱ የጉዞ ርቀት ሁለተኛው ግን ዝናቡን ያስቆማል የምድር ጨው ተልኮ ማነው ተጽዕኖ አምጪ ሰው የሚባለው ጃንጥላ አዳይ ሳይሆን ዝናብ የሚያስቆም እዚህ ላይ እንደሚለው የምድርና የዘመንን ሥርዓት በእውነት ቃል በመቃኘት ለእግዚአብሔር ክብር የሚሰራ ሰው በጌታ በኢየሱስ ስም በቤተ ክርስቲያንና በዘመን በምድራችን በማህበረሰባችን ላይ የዘነበ ያለውን የአመጽ የጥፋት የክፋት የኃጢአት ዝናብ ታስቆሙ ዘንድ እግዚአብሔር ተጽዕኖ አምጪ ሰዎች አድርጎ በኢየሱስ ስም ያስነሳቸዋል በኢየሱስ ስም ያስነሳቸዋል ጥሩ ነው ጃንጥላ ማደል ግን አሁን ጃንጥላ አስተዳደሉም ራሱ እኮ ፍትሃዊ እንዳልሆነ የመቶ ጃንጥላ እንቀበልና ለዚያውም ከካሜራ ጋር ከሰልፊ ጋር 10 ጃንጥላ እናድላለን የ90ውን እንወስዳለን እንለወጣለን ተጽዕኖ አምጪ እንባላለን ለምን ዝናቡ አይቆምም ዶች ከፍ ይበሉ ዝናብ ይቆማል ዝናብ ይቆማል ዝናቡ ይቆማል ዝናቡ ይቆማል ዶቻችን ከፍ አድርገን ምድራችንን ትውልዳችንን ወጣቶቻችንን ሥርዓቶቻችንን ማህበረሰባችንን ቤተክርስቲያናትን ላይ እየዘነበ ያለው የክፋት ዝናብ የአመጽ ዝናብ እግዚአብሔርን ያለ መፍራት ዝናብ ቃሉን የመናቅ ዝናብ የፍትህ አልባነት ዝናብ የጉስቁልና ዝናብ በጌታ በኢየሱስም ይቆማል ይቆማል እግዚአብሔር የምድር ጨው ተጽዕኖ አምጪ ሰዎች አድርጎ ያስነሳናልና ኢየሱስ ክርስቶስ ያድናል እንዳልኳችሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 እንዲህ ይላል እርሱ የሚነድና የሚያበራ መብራት ነበር ይላል ስለ መጥምቁ ዮሐንስ እናንተም ጥቂት ዘመን በብርሃኑ ደስ አላችሁ ይላል ይሄን የሚላቸው ዮሐንስን ይደግፉ የነበሩትም አይደሉም ግን ዮሐንስ ይላል የሚነድና የሚያበራ እስቲ የሚነድና የማይበራ
በራሱ ዘመን ማለት ነው በጥቂት ዘመን በብርሃኑ ደስ ሲላቸው አሁን በብርሃኑ ደስ የሚላቸው እሱ ነዶ ያበራላቸው ናቸው። ዛሬ ትውልድ በእናንተ ብርሃን ደስ ይለው ዘንድ በእናንተ ጨውነት ይጣፍጥ ዘንድ እግዚአብሔር ተጽዕኖ አምጪ ሰዎች አድርጎ በኢየሱስ ስም ያስነሳችኋል። አሜን በሉ እስቲ በደም አሜን ሃሌሉያ ክብር ለኢየሱስ ይሁን። በጽድቅና በእውነት ነዶ ለሌሎች ብርሃን መሆን በሚንተከተክ ወጥ ውስጥ ተጨምሮ ለወጡ ጣዕም የሚሆን ተጽዕኖ አምጪ ሰው ያደርጋችኋል። ኢየሱስ ያድናል። ለዚህ የምድር ጨው ሆኖ መጥቶ እኛንም የምድር ጨዎች ያደረገን የዓለም ብርሃን ሆኖ መጥቶ እኛንም የዓለም ብርሃን ያደረገን ኢየሱስ ክርስቶስ አውራ ተጽዕኖ አምጪ ሰው ነው። ኢየሱስ ያድናል። ከሰማያ ሰማያት ከክብሩ ዙፋን ወርዶ የደካማ ሰው ሥጋ ይዞ መጥቶ እውነትን በመስቀል ተሰቅሎ በአመፀኞች ተገርፎ ፈውስን በእንጨት ላይ በመሰቀል ተረግሞ በረከትን በሰራቸው እጆች አንደበቶች ተዋርዶ ክብርን በመጨረሻ ሞቶ ሕይወትን የሰጠን እውነተኛ ተጽዕኖ አምጪ እውነተኛ የምድር ጨው የዓለም ብርሃን የናዝሬቱ ኢየሱስ ነው። ክብር ለኢየሱስ። እኔና እናንተ ዘመናትም ትውልድም ያተረፈውን ትርፍ ያገኘው ኢየሱስ ዋጋ ከፍሎ ወገኖቼ ዛሬ የምድር ጨው ተደርገን ሳለ ሲጀምር ለምድር ጨው ለምን አስፈለገ? ከኃጢአት ውድቀት በኋላ የእግዚአብሔር ቃል ዘፍጥረት ምዕራፍ 6 ላይ ሲናገር ቁጥር 11 እንዲህ ይላል፣ ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። ጨው የሚያስፈልጋት ሆነች፣ ኮራፕት አረገች፣ በሰበሰች፣ ተበላሸች። ለሰው ጥቅም ለእግዚአብሔር ክብር የማትሆን ሆነች። እግዚአብሔር ምድርን አየ፣ እነሆም ተበላሸች ይላል። ስጋን የለበሰው ሁሉ በምድር ላይ መንገዱን አበላሽቶ ነበርና ከዛ ለዚህ የምድር መበላሸት የእግዚአብሔር የመጀመሪያ መፍትሄ ከመንስኤው ግንዛቤ ተነስቶ ምንድነው መንስኤው? ሲያያት እግዚአብሔር ምድር ተበላሽታለች፣ ግፍ ተሞልታለች፣ ኢንጀስቲስ ቫዮለንስ ተሞልታለች። ለሰው የማትመች ለእግዚአብሔር ክብር የማትሆን ሆናለች። ስለዚህ እግዚአብሔር መንስኤውን ሲመረምር ስጋን የለበሰ በምድር ላይ መንገዱን አበላሽቶ ነበር። ስለዚህ እግዚአብሔር መፍትሄ ምን ሆነ? መንገዱን አበላሽቶ ምድርን ያበላሻትን ስጋን የለበሰ ሰው ሁሉ በጥፋት ውሃ አጠፋለሁ፣ ዋይፕ አውት አደርጋለሁ፣ ቅሬታ አስቀራለሁ፣ ሌላውን አጠፋለሁ። እንደዛ አደረገ። የመጀመሪያው ዓለም የመጀመሪያው ምድር በዚህ ሂደት አለፈች። ከኖህም በኋላ የምድር ሁኔታ ቀጠለ። አሁንም ምድር እየተበላሸች እንደመጣች በታሪክም ኢቭን እግዚአብሔር ከሰው ልጆችና ከምድር መካከል ቦታን ለይቶ ህዝብን መርጦ በቃሉ ስርዓት የተቃኘ ለምድር ህዝብ ካህናት የሚሆን ትውልድን እንኳን መርጦ እስራኤልን ቢያዘጋጅም በሷም ላይ ራሱ ሳይቀር እስራኤልም ምድሯም ህዝቧም ሁሉ መበላሸት ጀመረ። አሁንም በዘመን መጨረሻ የዘመን መጨረሻ ያደረሰብን እኔና እናንተም በቤተ ክርስቲያንም በማህበረሰብም በትውልድም በዘመንም መካከል ስንመለከት ይሄው ያን ጊዜ እግዚአብሔርን ያስቆጣው የምድር መበላሸት በግፍ መሞላት በገሃድ የሚታይ ነው። አሁን ግን መፍትሄው ማጥፋት ሳይሆን ማዳን አድርጎታል። አሜን በሉ እስቲ በደም
እግዚአብሔር በኪዳኑ እንደገባ ከዚህ በኋላ ምድርን አላጠፋም እንዳለ አሁን ምድር የተበላሸችው ምድር የሚያጣፍጥ ጨውን ኮራፕሽኗን ዲሌይ የሚያደርግ ጨውን ጨለማዋን የሚገፍ ብርሃንን አድርጎ በፈርቀዳጅነት ጌታችን ኢየሱስ ክርስቶስ መጣ። በእርሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ። እስቲ እንዳይጠፋ በሉ። ለኖህ ምንድነው ያለው እግዚአብሔር? አጠፋለሁ። አሁን ግን ኢየሱስን በማምጣት እንዳይጠፋ ዮሐንስ ወንጌል 3:14-15 ሙሴን በምድረ በዳ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። አሁን ይሄን የምድር የሥርዓት ኮራፕሽንን ጀጅ ለማድረግ እግዚአብሔር መንገዱን ያበላሸውን የሰው ልጅ ማጥፋት ሳይሆን ማዳን እንዲሆን ዋጋ ከፈለ። ቀደም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ሃሌሉያ። እንደዚህ የሆነችው ምድር እንዲህ ያደረጓትን በማጥፋት እንድትፈወስ ሳይሆን አካሄዳቸውን ያበላሹትን በማዳን መንገዳቸውን አስተካክሎ መፈወስ እንዲቻል ለተበላሸችው ምድር ጌታ ኢየሱስን ከዚያም በኋላ የሱ የደም ልጆች የሆኑን እኔና እናንተን የምድር ጨው አደረገን። ክብር ለኢየሱስ። ስለዚህ የዛ ሰዓት የምድር ጨው ናችሁ ሲል አሁን በምድር ለሚታየው መበላሸት በምድር ለሚታየው ኮራፕሽን እሱ እንደሚያይ ካያችሁ አሁን አዎ የሁላችን ጸሎት እሱ አይደለም እንዴ? ፍረድ፣ ገልብጠው፣ ንቀለው አይደለም እንደምንለው። የእግዚአብሔር መፍትሄ ግን አንተን ጨው አድርጎ የበሰበሰውን ሕይወት መስጠት፣ ለሞተው ሕይወት መስጠት፣ ለተበላሸው መንገድ የቀና መንገድን መስጠት። የምድር ጨው ናችሁ። እጆቻችሁን ከፍ አድርጉና የምድር ጨው በሉ እስቲ። አልተሰማኝም። የምድር ጨው በሉ እስቲ። እንደገና የምድር ጨው በሉ እስቲ። ሃሌሉያ። የእግዚአብሔር ሐሳብ ይሄ ነው። ከታሰርንበት ከተመቻቸንበት ከተማማቅንበት ጆንያ ተፈተን በሚያስፈልገው ስፍራ የምንዘራበት በሚንተከተከው ወጥ የምንገባበት በጨለማው ላይ የምናበራበት የመፈታት ዘመን በኢየሱስ ስም ይሆንልናል። በኢየሱስ ስም ይሆንልናል። ኢየሱስ ያድናል። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ትዝ ይላችሁ እንደሆነ ኤልሳዕ የኢያሪኮ ሰዎች መጡና ነገሩት። በጣም ምድሪቱ ጥሩ ነች፣ ከተማይቱ ኑሯ መልካም ነው፣ ነገር ግን ትጨነግፋለች አሉት። እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱ ውሃ ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንን አመጡለት። ውሃም ወዳለበት ምንጭ ወጥቶ ጨው ጣለበትና እስቲ ጨው ጣለበት በሉ። ጨው እናንተ የምድር ጨው ናችሁ። እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ። በቃ ድፉት፣ ውሃው ዝጉት፣ ምንጩን አይደለም ያለው፣ ጨው ጣሉበት። ብዙዎቻችሁን በደፈረሰው ሞትና ጭንገፋ በያዘው የትውልድ ሕይወት መካከል የቤተ ክርስቲያን ሕይወት መካከል እግዚአብሔር ይጥላችኋል፣ እግዚአብሔር ያስገባችኋል። በአንዳንዶቻችሁ ሕይወት ውስጥ ያለው የጨው አቅም አገራትን፣ ትውልድን፣ ማህበረሰብን፣ ቤተሰብን የሚፈውስ ኃይል አለው። እግዚአብሔር በእነዚህ ወራት ይለቃችኋል። እጆቻችሁን ከፍ አድርጉና ሃሌሉያ። ውሃው ግን ክፉ ነው በሉ። ውሃው ግን ክፉ ነው በሉ። ውሃው ግን ክፉ ነው። በውሃ ውስጥ ጣለው በሉ እስቲ። ኢየሱስ ያድናል። ያ የሚንተከተከው ወጥ ማለት ነው። ያ ሞትና ጭንጋፍ የሚያመጣው ኢየሱስ ያድናል። አንድ ነገር ልበላችሁና ውትወታዬን ልጀምር። መልእክቴን አይደለም። በዚህ ዘመን ግን ብዙ ጥያቄና ሙግት አለ። በተለይ እንዲህ አይነት ጉዳዮች ሲነሱ
እንደው በእኛ ቋንቋ እንበለውና በኢዮብ ቋንቋ እንበለው መጽሐፈ ኢዮብ ምዕራፍ 3 ቁጥር 23 ላይ እንዲህ ይላል መንገዱ ለተሰወረበት ሰው እግዚአብሔር ባጥር ላጠረው ብርሃን ስለምን ተሰጠ ይላል። አሁን ሰውየው የሆነ ብርሃን መጥቶለታል፣ አስገራሚ ብርሃን መጥቶለታል፣ አብሮት ሆኖለታል። እሱ ግን ያለበት ሲቹዌሽን ሲመለከተው መንገዱ ለተሰወረበት እግዚአብሔርን ባጥር ላጠረው እኔ ነገሬ ታጥሮ መንገዱ ሁሉ ተሰውሮብኝ ራሴ ግራ ተጋብቻለሁ፣ ባጥር ታጥሬያለሁ። አሁን እንዲህ አይነት አብሮት ለምን ነው የተሰጠው? ምክንያቱም በዚህ ዘመን በዚህ ዓለም ስሌት በዋነኛነት አልፎም በብቸኛነት የሚፈልገው አብሮትና የሚፈልገው ብርሃን ተጽዕኖ ስለማምጣት ሳይሆን ከተጽዕኖ ስለመውጣት ብቻ። የብዙን ጆሮ የሚያነቀው የብዙን ልብ ምት የሚጨምረው ከዚህ ተጽዕኖ ትወጣለህ የሚባል አብሮት እንጂ ተጽዕኖ እንጂ ትሆናለህ የሚለው ብዙም አይነቀንቀው። እንዲህ ነው የሚጠይቀው። ምን አሁን ተጽዕኖ ያምጣ ማበረሰብ ምን ትላለህ? አንድ ጊዜ በጣም ቆይቷል መገናኛ እንደውም ወደ የረር ምናምን የነበረን ጊዜ መገናኛው ማደራሽ አልነበር። በጣም ቆይቷል ያልኩት መልእክቱን ስናገር እንዲገባችሁ እና አንድ ጊዜ በጣም በቃ ከተማው ላይ ሞቅ አርገናል ነገሩን እና ምናወራው ስለ ትውልድ ነው፣ ምናወራው ስለ ምድር መለወጥ ነው፣ ስለ ኔሽንስ ምናምን ነው ምናወራው ስቴሊክ ምናምን እና በጣም ብዙ ተማምቆ ይመጣል ሰው ያኔ መጣ። ከዛ አንድ ቀን ከጥቂት ጊዜ በኋላ ያ ወንድም መጣና ፓስተር አለ እኔ በቃ ትውልድ ይለወጣል፣ ሀገር ይለወጣል። እኔ ፓስተር ይላል ደስ የሚል ሰው በቃ እሱ እኔ አሁን ኑሮ ይለወጣል በቃ እኔ ይሄ ሁሉ አሁን ይገርመኛል፣ የሚመጣው መገለጥ ይገርመኛል ሀገር ግን እኔ በቃ ከብዙ አመት በኋላ ያን ወንድም ዋሽንግተን ዲሲ ያገኘውትና ከሆነ ወንድሞች ጋር መንገድ ሲሻገር ሲጋራውን እንዲህ አድርጎ ሲደብቅ አገኘሁት። ደንግጦ ከዛ አወኩትና እንዴ ምናምን ተባብለናልና በቃ ይሄው በቃ እኮ ምናምን አለ። ረስቶታል እሱ። እኔ ግን በዛ ስለተለያየን አልረሳሁትም፣ በዛች ኮንቨርሴሽን ስለተለያየ። አንዳንዶች አሁን እንኖራለን እኮ ግን እግዚአብሔር ልንገራችሁ በተጽዕኖ ስር እንኳን ሆነን ሊሰጠን የፈለገው አብሮት ተጽዕኖ አምጪነት። አንዳንዶቻችሁ ተጽዕኖ አምጪነት ከየትኛው ምድራዊ ግብአት ጋር የተያዘ አይደለም። ብዙ ሀብት ስላለ፣ ብዙ ዝና፣ ብዙ ስልጣን፣ ብዙ ዕውቀት ስላለ ከሱ ጋር የተያዘ አይደለም። ተጽዕኖ አምጪነት በክርስቶስ ኢየሱስ ሞትና ትንሣኤ ከተደረከው ጨውነት ጋር የተያዘ ነው። It is connected to your identity in Christ. እኔ አንድ ነገር አምናለሁ፣ መጨረሻም ላይ ጸልያለሁ። እኔ በኔ ምናምን በኩል ለምትሉ ሰዎች እግዚአብሔር ዓለማትን ገለባበጡ የሚባል ታሪክ በቤተ ክርስቲያንና በማህበረሰብ መካከል ወገኖች እውነተኛ ስር ነቀል የሆነ ዘላለማዊ ፋይዳና ዋስትና ያለው የለውጥ ሐዋርያት አድርጎ እግዚአብሔር ይገልጣቸዋል በጨውነታችሁ ካመኑ። ሃሌሉያ! ኢየሱስ ያድናል። ስለዚህ ኢቭን እዚህ ላይ እኮ ነው ኢዮብ እኮ እኔ ቁስል በቁስል ሆኜ ግን እንዲህ ሁሉ ምንድነው እንዲህ አይነት አብሮት ይስገባዋላ። እስቲ ተመልከቱት ኢዮብን ሲሟገት ከጓደኞቹ ጋር የሚያወራቸውን ቃሎች ተመልከቱ። በመጨረሻ ከእግዚአብሔር ጋር ሲነጋገር ሁሉን ታደርግ ዘንድ ቻይ እንደሆንኩ ሐሳብህ እንደማይከለከል ይሄንን የሚያቃቸውና የሚላቸው እውነታዎች እንዴ እኔ ሲያጥራጥሮኝ እኔ እንዲሆኜ ይሄ ለምን ተሰጠ የሚያስሉ አንዳንዶቻችሁ ዛሬ ተጽዕኖ ውስጥ ሆናላችሁ። ግድ የላችሁም። እግዚአብሔር ተጽዕኖአችሁን ረስቶት አይደለም፣ ያለባችሁን ተጽዕኖ ዘንግቶ አይደለም። እናንተ ግን you are better than this, you are above this።
ከችግርህ በላይ ነህ አንተ በክርስቶስ በተሰጠ ፍጥረት ችግር ፈቺ ነህ ኢየሱስ ያድናል ምክንያት አለ ለምን እንደሆነ ታውቃላችሁ የመጀመሪያው ምክንያት አሁን ፓስተር ካላጣችሁት ርዕስ መንገዱ ለተሰወረበት እግዚአብሔር ባጥር ላጠራ በዚህ ዘመን በዚህ ኢኮኖሚ በዚህ ሁኔታ ለሚኖር ሰው አሁን ተጽናንጪ ምናምን ምን አራስ ተጽዕኖ አለኮ እሱ ተጽዕኖ የሚፈታበት አብሮት አምጡት ላላችሁ ይቻላል ግን በተጽዕኖ አምጪነት አብሮት ውስጥ ያለውን ፋይዳ ልንገራችሁ ከተማመንን ከሚቀጥለው ሳምንት ጀምሮ እንቀጥላለን ካልተማመንን ከተጽዕኖ ነፃ የምትወጡባቸውን አብሮቶች እናመጣለን ምንም ችግር የለውም ምክንያቱም ተጽዕኖ አምጪ መሆን ከተጽዕኖ የመውጣት ውጤታማ ፈጣንና ዘላቂ መንገድ ስለሆነ ተጽዕኖ አምጪነት ከተጽዕኖ የመውጣት ውጤታማ ፈጣንና ዘላቂ መንገድ ስለሆነ እግዚአብሔር ስላለብህ ተጽዕኖ ሳይሆን ስለምትፈጥረው ስለምታመጣው ተጽዕኖ ያወራል ምክንያቱም ተጽዕኖ በማምጣት ውስጥ ከተጽዕኖ ስትወጣ በጣም ውጤታማ በጣም ፈጣን አልፎም ዘላቂ ኢዮብን ተመልከቱ በዛ ተጽዕኖ ውስጥ እያለ ኢዮብ 42:10 ላይ እንዲህ አለ ኢዮብም ስለ ወንድሞቹ ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት ሃሌሉያ በእነሱ ህይወት ላይ ያለውንና የመጣውን የእግዚአብሔርን ቁጣ በመልጃው ሲያስከለክል በእነሱ መካከል ስላለው ጨለማና ጥፋት ሲሟገት እግዚአብሔር ምርኮን መለሰለት ሁለት ጥፍ አድርጎ መለሰለት የልጆቹ ውበት የልጆቹ ነገር ካለፈው የበለጠ እንደሆነ እግዚአብሔር ቃል ይናገራል ስለዚህ ተጽዕኖ አምጪ የምድርጫው ሆናችሁ ስትገለጡ በሚገርም ፍጥነት በሚገርም ኃይል ከተጽዕኖም ነፃ ትወጣላችሁ እስቲ እጆቻችሁን ከፍ አድርጉና ተጽዕኖ በማምጣት በሉ እስቲ ከተጽዕኖ ነፃ ወጣለሁ ዘፍጥረት 41 ከ12 እስከ 14 ስትመለከቱ ዮሴፍ ህልሙ ያልተፈታለት ወደ ላይ ተተንብዮለት ወደ ታች የሚወረወር ሰው ወደ ላይ የተተነበየለት አካሄዱ ግን ወደ ታች ከአባቱ ቤት ጉድጓድ ከጉድጓድ ሰው ቤት ሰራተኛ ከሰው ቤት ሰራተኛ እስር ቤት አንዳንዴ እኮ ዳይሬክሽን እና ዴስቲኒ በእግዚአብሔር ስሌት የማይጣጣሙ ይመስላሉ ፍጻሜህና አቅጣጫ የዮሴፍ ዴስቲኒ ላይ ዳይሬክሽኑ ወደ ታች ከዛ እስር ቤት ከገባ በኋላ የሆኑ ህልም ያለሙ ሰዎች መጡና ህልም አለሙ የንጉሱ አገልጋዮች ታስረው መጡ አንዱ ጠጅ አሳላፊ አንዱ እንጀራ በዛው ህልም አለሙለት ከዛ ህልሙን ፈታላቸው እንደፈታላቸውም ሆነ የሱ ህልም አልተፈታም የነሱን ህልም ይፈታል ከዛ በኋላ ግን በዚህ ተጽዕኖ አምጪነቱ አንድ ቀን ፈርዖን ህልም ሲያልም የግብጽ ጠቢብ ሁሉ መፍታት ሲያቅተው ህልም የተፈታለት ዮሴፍ ተጽዕኖ ያደረገበት የሱን ነገር ከሞት ወደ ህይወት ከውርደት ወደ ሹመት ያሸጋገረለት ሰው ዛሬ ኃጢያቴን አስባለሁ ብሎ ለፈርዖን ነገረው በተጽዕኖ አምጪነት ከዛ ተጽዕኖ ሲመጣ ምን ይላል መጽሐፍ አስቸኮሉት ከዛ ከእስር ቤት መውጣት ብቻ ቆለ እንዲያስር እንጂ ሁለተኛ እንዳይታሰር የግብጽ ሁለተኛ ተደረገ ዘላቂ ሆነ ከተጽዕኖ አወጣጡ ከዚህ በኋላ ጲጢፋራ ማያስረው ማንም ማያስረው አይነት እንዲያውም ማለት ከአንተ ቃል በቀር ማንም ሰው እጁንም እግሩን ማያንሳል ከፈርዖን ውጪ ማለት ነው ጲጢፋራ ቢሆን ማንም ቢሆን ከአንተ ውጪ ምላሱን ያንቀሳቅስ እጁን እግሩን ያንሳ አያችሁ ተጽዕኖ በማምጣት ከተጽዕኖ የወጣ ሰው ፈጣን አወጣጥ ይወጣል ውጤታማ አወጣጥ ይወጣል ዘላቂ አወጣጥ ይወጣል ጆቻችሁን ከፍ አድርጉ በኑሯችሁ በጤናችሁ በአገልግሎታችሁ በስራችሁ በተለያየ ሁኔታ ተጽዕኖ ውስጥ ያላችሁ እባካችሁ በጌታ በኢየሱስ ስም እግዚአብሔር ተጽዕኖ አምጪ ሰው አረጋችኋለሁ ሲል አሜን በሉት ምክንያቱም ከነዛ ነገሮች ተጽዕኖ ስትወጡ በጣም ውጤታማ በጣም ፈጣንና ዘላቂ መልሶ
ተጽዕኖ በማይዛችሁ አሁን ማን ነው ዮሴፍን የሚያስረው? ንገሩኝ እስቲ ማን የጲጢፋራ ሚስት ጲጢፋራ ማን ነው አለው? እኔ ካንተ በዙፋን ይበልጣለሁ አለው። አሁን አንተ ሁለተኛ አለ። ሰው እጁንም እግሩንም አንቀሳቅስ ምላሱን አንቀሳቅስ ማለት ከብት ሁሉ አለ። እጆቻችሁን ከፍ አድርጉና እግዚአብሔር ሆይ በሉት እስቲ። ተጽዕኖ አምጪ ሰው አድርገኝ በሉት። ተጽዕኖ አምጪ ሰው አድርገኝ። ተጽዕኖ ውስጥ ትሆናላችሁ፣ ግን እግዚአብሔር ሊናገራችሁ ወደደው ያመጣላችሁ አብርሆት ተጽዕኖ አምጪነት ነው። እንቀጥል ያርገን ነው እንደ ዮብ እንበለው። እኛም መንገዱ ለተሰወረበት እግዚአብሔር ባጥር ላጠረው ይሄ ሁሉ ጣጣ ባለበት እንዲህ በሆነበት ዘመን ምድር ምናምን ምን ይሄ ብርሃናውን ይሄ ብርሃን ለምን ተሰጣው? ምንድነው እንዲህ አይነት ብርሃን? ምክንያቱም በተጽዕኖ አምጪነት ውስጥ ከተጽዕኖ ምን ወጣበት ኃያል መንገድ ስለሆነ። ሁለተኛ ተጽዕኖ አምጪነት ማንነታችን ስለሆነ ነው። የምድር ጨው ሁኑ አልተባልንም፣ የምድር ጨው ናችሁ ነው የተባለው። እግዚአብሔር ይኸውላችሁ ከተጽዕኖ መውጣት የሚሰጣችሁ የህይወት እርካታ፣ የህይወት ትርጉም እና የህይወት ብድራት በጣም ውሱን ነው። ከተጽዕኖ መውጣት የሚሰጣችሁ የህይወት ትርጉም የታመመው ሲፈወስ፣ የታሰረው ሲፈታ፣ የደህየው ሲበለጥቅ፣ እነዚህ ለውጦች ከነዚህ ተጽዕኖች የመውጣት ለውጥ የሚሰጠው የህይወት ትርጉም፣ የሚሰጠው የህይወት እርካታ፣ የሚሰጠው የህይወት ብድራት በጣም ውሱን ነው። ነገር ግን የተደረከው ማንነትን ግን ስትገልጥ ሃሌሉያ በተጽዕኖ ውስጥ እንኳን ሆነ የህይወትህ ትርጉም፣ የህይወትህ እርካታ፣ የህይወትህ ዘላለማዊ ብድራት አስገራሚ ነው። That's why it's very important for a man to express his Christ given identity. እግዚአብሔር የምድር ጨው ሆነ ስትገለጥ ሃሌሉያ። መቼም ይሄን ምሳሌ ብናገር አትቀየሙኝም፣ ግን ማትቀየሙኝ አልኩኝ። አንድ ምን በጣም የወደቁ ሰዎችን የሚያነሳ ድርጅት አለ። ምን ነው የሚባለው? መቄዶንያ። በጣም ብዙ ሰዎችን ከችግር ያለና ሰውየውን አይታችሁታል? እንደዚህ አይነት ዘፊ ግዙፍ ኤንጂኦ ምናምን የሚመራ አሁን ትንሽ 6 ፎቅ ያላት ኤንጂኦ ማን ነው? 2 ኦፊስ ያላት ኤንጂኦ የሚመራ እኮ ኤንጂኦ ነው ራሱ የሚያክለው። ግን እኔ አንዳንድ ሂሳብ ሰውዬ በቃ ህይወቱ የሆነ ትርጉም ያገኘ ይመስላል በዚህ ነገር ውስጥ የሆነ የረካ ነገር አይለብስ ምናምን ኮፍያውን ነገር ራሱ የተነሳ ነው የሚመስለው ከእንዱ በጥቂቱ ማለት ነው። እናንተ በክርስቶስ ሆናችሁ ተጽዕኖ ስታመጡ እኮ ያለው ህይወት እርካታ ከተጽዕኖ ወጥተው ትርጉም ያጡ፣ ከተጽዕኖ ወጥተው የህይወት ትርጉም ያጡ፣ ከተጽዕኖ ወጥተው የህይወት እርካታ ያጡ፣ ዘላለማዊ ብድራት ያጡ ብዙዎች ናቸው። ተጽዕኖ በማምጣት በጨውነትህ ጨው ናችሁ በጨውነትህ ስትወጣ ያ ነገር ሪያላይዝ ሲደረግ አክቹዋላይዝ ሲደረግ ከተጽዕኖ መውጣት አይቀርም። ባትወጣም ግን you are fully satisfied። ጳውሎስ አለ እኔ አለ ሲከራከሩ ከንጉሱ ጋር በጣም እንትን ሲለው ማም ሲለው እኔ አለው ከኔ ከዚህ ሰንሰለት በቀር ሁሉን ነገር እኔ ሆንኩትን ብትሆን አለው ለንጉሱ እኮ እግሩ ላይ ያ ሁሉ ሰንሰለት ታስሮ በሮሜ ግዛት ከነበሩ ሰዎች ሁሉ በጣም ነፃው ሰው ሰንሰለት ያረፈበት ጳውሎስ። ምክንያቱም he was pursuing ለአሕዛብ ብርሃን አድርጌያለሁ ስለተባለ ለአሕዛብ ብርሃን ሆነ መጠን በምን ቢያስሩት በምን ቢገርፉት ቢዋቅሩት እሱ ግን ህይወቱ የረካ ህይወቱ ትርጉም ያለው ሃሌሉያ ህይወቱ ዘላለማዊ ዳርት የሚጠብቅ
መልካሙን ገድል ተጋድያለሁ፣ ሩጫዬን ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል እንዲህ አይነት ሰው ሃሌሉያ የብዙዎች እንባ በእናንተ ህይወት ይታበሳል። የብዙዎች ስብራት ይጠገናል። ጃንጥላ አዳዮች ብቻ አይደለም የምትሆኑት እናንተ ዝናብ አቋሚዎች ነው። ዝናብ አቋሚዎች በእኔና በእናንተ ዘመን ቤተክርስቲያንና ትውልድን ያወከ ያጨቀየ ያበላሸ ያሰጠመ የጥፋት የክፋት የኃጢአት የውድቀት ዝናብ በኢየሱስ ስም ይቆማል። ጆች ከፍ ይበሉ ይቆማል በሉስ። ሶስተኛ ተጽዕኖ አምጪነት። ለምን ነው ስለ ተጽዕኖ አምጪነት እግዚአብሔር የሚናገረን? ከተጽዕኖ ስለመውጣት ለምን አይናገርም? ተጽዕኖ ስለማምጣት ለምን ያወራናል ለምትሉና ትምህርቱን ለመቀጠል ለምታስቡ ሰዎች ሶስተኛ ምክንያት ልስጣችሁ። አንደኛ ተጽዕኖ አምጪነት ይሄ አብሮት የመጣው ከተጽዕኖ የምንወጣበት በጣም የተለየ መንገድ ስለሆነ ነው። ሁለተኛ ተጽዕኖ አምጪነት ማንነታችን ስለሆነ ነው። ማንነትን መግለጥ ደግሞ የህይወት ትርጉም እርካታና ብድራት ታላቅ ነገር ስለሆነ የበለጠ ነገር ስለሆነ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል? ሶስተኛው እኛ ተጽዕኖ አምጪ የመሆን አደራና ዕዳ ስላለብን ተጽዕኖ አምጪ የመሆን አደራም አለብህ ዕዳም አለብህ። ጨው ተደርገሃል። ስለዚህ ጨው እያለ ምግብ ካልጣፈጠ የተበላሸው ፕሪዘርቭ ካልተደረገ ዲኬይ ካልቆመ መበስበስ ካልቆመ መምረር ካልቆመ አደራህን አልተወጣም፣ ዕዳህን አልተወጣም። ስለዚህ ዝም ብሎ ኦፕሽንም አይደለም፣ በቃ ዕዳም አደራም አለ። እግዚአብሔር ቃል ሲናገር እንዲህ ይላል። እኛ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ ከጨለማ ወደሚደነቅ ብርሃን የወጣው ከበሰበሰ ህይወት የዘላለም ህይወት ያገኘህበት ምክንያት እንድትናገር ነው፣ እንድታጣፍጥ ነው። ስለዚህ ጨው ባለመሆን የሚስተካከለው አለመስተካከል ብቻ አይደለም። አንተም በመጨረሻ ምን አለ ለነጋዴዎች በሰጠው ምን አለ እንዲህ ባደረከው ትባላለህ። ሮሜ 8:12 እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። ዕዳ አለ። የሞት ዕዳ በኢየሱስ ተከፈለልን። የመኖር ዕዳ ግን አለብን። የሞት ዕዳ ተከፍሎልሃል በኢየሱስ። የመኖር ዕዳ ግን አለብን። ሞቱንም ኑሮውንም የሱ ዕዳ ማድረግ ዝርክርክ ክርስትና። ሞቱንም ኑሮውንም የሱ ዕዳ። አንተ የመኖር ዕዳ አለብህ፣ እሱ የመሞት ዕዳህን ከፍሏል። ንገርልኝ ጎን ላለ ሰው የሞት ዕዳህን ከፍሏል፣ የመኖር ዕዳ አለብህ በሉት። የዓለምን ጥሪ እምቢ የማለትን እችን ኤፈርት ለመሸሽ በክርስቶስ ጸድቃችኋል ተቀድሳችኋል የሚለውን አስተምህሮ ትዊስት አክሮባት ተሰርቶ ዓለምን አንተ እምቢ ብለህ እንዳትለይ መቀደስን ፕራክቲካል ሆሊነስን ለመከላከል እችን እምቢ የማለትን የተመታ ኃጢአት የተሰቀለ ስጋን እምቢ የማለት የተቀጠቀጠ ጠላትን እምቢ የማለት የእምቢታ ሚናህን ለመወጣት አይ እኔ ባልቀደስም በስጋ ኃጢአት ብሰራም ባልሰራም በኢየሱስ ተቀድሻለሁ ብለህ አክሮባት ታሰራዋል። እንዴ ጥቅሱ እሱ ላለፈውም ለሁሉም ኃጢአትህ ሞቷል። ለሞተል ግን የመኖር ዕዳ ጥሎብሃል። እጆቻችሁን ከፍ አድርጉና ለሞተልኝ እኖራለሁ በሉ እስቲ። ለሞተልኝ እኖራለሁ። ሃሌሉያ። ዕዳ አለብህ። ንገረው ዕዳ አለብህ። አንድ ጊዜ እንዲያውም ሮሜ ላይ ሐዋርያው ጳውሎስ በደንብ ገብቶት መሰለኝ ከእግዚአብሔር ጋር ሲነጋገሩ ኤልያስ
ተራራ ላይ መጥቶ በጣም እስራኤልን ሲወቅስ ምን ህዝብ እኮ እንትኑን አፈረሰ መሰዊያውን እንትን አለገ እንትኑን ቃል ኪዳንን ንቀዋል አንዴውም እኔንም ሊገሉኝ ይፈልጋሉ ምናምን ያለ ሲጉ ተመተም መጽሐፍ ቅዱስ ምን ይላል እንዲህ ያለ እስራኤልን ይከስ ነበር አለ ቁጭ ብሎ ይከሳል አሁን እኛ እንደምንከስ በቤተ ክርስቲያን ምድሪቱ አገሩ እንከሳል እግዚአብሔር እንዳለው ታውቃላችሁ አምላካዊ መልስ ግን ምን ነው እዚህ ምሰራው አለው ሲጀምር ምን ነው እዚህ የምታደርገው አለ ከዛ ጠበቀውና ሲወጣ በል በመጣህበት መንገድ ተመለሳል በመጣህበት መንገድ ተመለስና በእስራኤል ላይ ንጉስ እንዲሆን ኢዩን ቀባው በሶሪያ ላይ ንጉስ እንዲሆን አዛሄልን ቀባው በፋንታም ነብይ እንዲሆን ኢዩን ቀባው ማን ነው ኤልሳህን ቀባው ብሎ ሃሌሉያ ሲስተሚክ ቼንጅ እንዲያረግ አቅጣጫ ሰጥቶ ላከው አሜን ጫውነዋ አሁንም በመንከስበት በመንኮንንበት በመንራገምበት ነገር እግዚአብሔር በመጣህበት መንገድ ተመለስ እግዚአብሔር ችሎት ገብተ ሐሜት አያምርም ደስ አይልም አንዳንድ ሰው አይወድም ሰው እኔ አሁን ሰው የሆነ ሐሜት ነገር ሲነሳ ደስ አይልም የሆነ ሽክክ የሚላችሁ ነገር እዚህ ጋር የሚያሳክካችሁ ነገር አለ እንደሱ እግዚአብሔርም ጋር ደስ አይለው ሲከስበት ያውቀዋል እኮ እስራኤልን ጥፋት እግዚአብሔር የተመሰገነ ይሁን አሜን ስንቶቻችሁ ለውጥ አምጪ መሆን ትፈልጋላችሁ አደራ መዳለም የመጨረሻው እግዚአብሔር የምድር ጨው ናችሁ ተጽዕኖ አምጪ ናችሁ በሚል አብርሆት ብርሃን ሲመጣ ለምን ካልን ምክንያቱ እኛ ተጽዕኖ አምጪ ካልሆነ ታውቃላችሁ በመድርና በፍጥረት ሥርዓት ቫኪዩም የሚባል ነገር የለም ያልተያዘ ስፍራ ሁሉ የሚይዝ ተረኛ አለ የሚይዝ ሌላ አካል አለ እኛ ተጽዕኖ አምጪ አንሆንም በቃ ከተጽዕኖ ብቻ አውጣን አንተ ጋር ስንሰበሰብ እግዚአብሔር ተጽዕኖ አውጣን ተጽዕኖ አምጪ የሚለውን ነገር ይሄንን ግራንድ ቪዥን አትስጠን ካላችሁ እናንተ ተጽዕኖ ካላመጣችሁ ክፉ ተጽዕኖ የሚያመጡ ስፍራውን ይዛል መጽሐፈ መሳፍንት ምዕራፍ 9 ከቁጥር 7 ጀምሮ ስታነቡ ኢዮአታም የይሩባኤል ልጅ በእስራኤል ላይ መቀጠል ሲገባው ከአባቱ ከጌዲዮን ሞት በኋላ እነሱ ሌላ ንጉስ መረጡ ከዛ እንዲህ ነገራቸው እግዚአብሔር እንዲሰማችሁ ስሙኝ አላቸው አንድ ጊዜ ዛፎች በላያቸው ንጉስ ሊያነግሱ ሄዱ ወራዩንም በእኛ ላይ ንገሳሉት ወይራው ግን እግዚአብሔርና ሰዎችን በእኔ ላይ የሚከብሩበትን ቅባት ትቼ በዛፎች ላይ እንዲሰፍ ሊዳል ዛፎቹን በለሱን መተበላያችን ንገሳሉት በለሱ ግን ጣፋጭነቱ መልካም ፍሬን ትቼ ዛፎቹም ወይኑን መተው እነዚህ በጣም የሚገርም እኮ እግዚአብሔርን ሰውን የሚያከብር የሚያስከብር ደስ የሚያሰኝ በጎ እሴት ያላቸው ዛፎች ኑ ስፈፉ ኑ ተጽዕኖ አምጡ ሲባሉ እምቢ አሉ እና ሶስቱ ዛፎች እምቢ ስላሉ ዛፎች በላያቸው ላይ ንጉስ ማነቅሱ ይመስላቸው ከዚያ ምን አሉት ቁጥር 14 ላይ ዛፎችም ሁሉ እሾህን መተበላያችን ንገሳሉት አሁን እኮ ወይኑ ወይራው በለሱን ወይኑን ብትመለከቱ ፖዚቲቭ አሴት በጎ ነገር ያላቸው ሰውንም እግዚአብሔርን የሚያከብረው ቅባቴናል እናንተ ውስጥ እኮ እንደ ምድር ጨውነታችሁ እግዚአብሔርን ሰውንም የሚያከብር የሚያስከብር በጎ ነገር ዘይት አላችሁ እንደ ወይኑ እግዚአብሔርና ሰውን ደስ የሚያሰኝ ትውልድን ደስ የሚያሰኝ ማህበረሰብን ደስ የሚያሰኝ አገርን ቤተክርስቲያንን ደስ የሚያሰኝ ጣዕም እኮ አላችሁ ሃሌሉያ ጣፋጭነት መልካም ፍሬ አላችሁ እንደበለሱ በእነዚህ ይዞታዎቻችሁ በጨውነታችሁ በብርሃንነታችሁ በወይራነት በበለስነት በወይንነታችሁ ተጽዕኖ አምጡ ዛፎች ላይ ማህበረሰብ ቤተክርስቲያን ላይ ሲባል እምቢ ካልክ ትውልድ ክፍተት አይተውም እሾህ ጋር ይሄዳል እሾህም መተበላያችን ንገሳሉት ሁለቴ ያላሰበም እሾህ
እሾህም ዛፎቹም በእውነት በእኔና በእናንተ ላይ በእውነት እኔም በእናንተ ላይ ታነክሱኝ እንደሆነ አለ በትህትና ኑ ከጥላዬ በታች ተጠጓል። ከዚያስ እንዲሁም ባይሆን እሳት ከእሾህ ይውጣ። ደግሞ እኮ ይሄ እውነተኛ ቀለሙን እኮ መልቀቃቃተው መጀመሪያ እንደ ትህትና ጀመረ። ምን አለ? በእውነት ታነክሱኝ እንደሆነ ኑ ከጥላዬ በታች ተጠጉ ብሎ ከዛ ግን እንዲሁ ባይሆን ግን አለ። አሁን አማራጭ የላችሁ። ጥያቄ አቅርባችኋል፣ አማራጭ የላችሁ። እንዲሁ ባይሆን ግን እሳት ከእሾህ ይውጣ። በጌታ በኢየሱስ ስም ትውልዳችንን ቤተክርስቲያንን ዘመናችንን የወረረ እሾህ የርግማን ተክል በኢየሱስ ስም ይነቀላል። አዎ ተጽዕኖ አምጪ ሰው አርገኝ የሚል ሰራዊት በኢየሱስ ስም ይነሳል። ነድጄ ባበራ እሚንተከተክ ወጥ ውስጥ ገብቼ ባጣፍጥም ነገር ግን የተጽዕኖ አምጪ ሰው አድርገኝ የሚል ትውልድ ይነሳል። መዘዙ ግን በመተካት ብቻ አይደለም። መጨረሻውን መዘዝ ተመልከቱ። የኢየሩሳሌም ዝግባ ያቃጥ የኢየሩሳሌም የሊባኖስንም ዝግባ ያቃጥላላቸው ይላል። ይባይሆን እሳት ከእሾህ ይውጣ የሊባኖስንም ዝግባ ያቃጥል። እስቲ የሊባኖስን ዝግባ ያቃጥል በሉስ። ምን ማለት ነው? በለሱ ወይኑ ወይራው እንዲህ ሲሉ እሾህ ሲተካ እሾህ ስፍራው መያዝ ብቻ አይደለም። ከሱ የሚወጣው እሾሃዊ መንፈስ ክፉ እሳት ግን ለይቶ እኮ ነው ላቃጥል ያለው። የሊባኖስ ዛፍ ማን ነው? የሊባኖስ ዛፍ ምንድን ነው? የሊባኖስ ዛፍ መዝሙረ ዳዊት 104:16 የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ ይላል። የሊባኖስ ዝግባዎች ያቃጥል። ዳፋው የእግዚአብሔር ዛፎች ላይ ነው የሚመጣው። ተጽዕኖ አላመጣ ካልክ ተጽዕኖ ይመጣብሃል ነው ባጭር ቃል። መዝሙረ ዳዊት 92:12ም ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ያድጋል። የሊባኖስ ዝግባን ያቃጥል ሲል የሊባኖስ ዝግባ የእግዚአብሔርን ዛፍ ጻድቃንን የሚወክል whenever you የእግዚአብሔር ጨው ያረገን ሰዎች ሪትሪት ስናረግ ዳፋው የሚመጣው እኛው ላይ። ዛሬ የምዕራቡ ዓለም ቤተክርስቲያን እያለፈችበት ያለችበት ትውልዱ ልጆቻቸው የትምህርት ስርዓቱ የአምልኮ ህይወቱ እያለፈበት ያለው የእሾህ እሳት ቃጠሎ እግዚአብሔር ተጽዕኖ አምጪ ሲል ከተጽዕኖ አውጪ እያሉ ሲፈልጉ ዛሬም ከተጽዕኖ አውጪው በስቷል። ከተጽዕኖ የመውጣትም ፍላጎት በስቷል። እግዚአብሔር ግን ተጽዕኖ አምጪ ሊያረጋችሁ ይፈልጋል። እንግዲህ በዚህ ውትወታ ከተሸነፋችሁ ተሸነፋለ። አራቱን አሸነፋችኋል። ይሁን ሃሌሉያ። በቀኛችሁ ያለውን ሰው ያዙትና ጸልዩለት። አሁን መጸለይ ሳይሆን ያዙትና በቀኛችሁ ያለውን ሰው አንዳችሁ ለአንዳችሁ እንዲህ በሉት፣ አንተ የምድር ጨው ተጽዕኖ አምጪ ሰው ነው በሉት። አንተ በአንተ የሚፈወስ ነገር አለ። ንገሩ። ተጽዕኖ ይኖርብህ ይሆናል። ከተጽዕኖ ስር ትሆናለህ። እንደ ኢዮብ በኑሮህ፣ በትዳርህ፣ በጤናህ፣ በአገልግሎትህ፣ በፋይናንስህ ተጽዕኖ ነገር ይኖርብሃል። ግን ይኸውልህ እግዚአብሔር ተጽዕኖ አውጪ ሊያረግህ ነው። ተጽዕኖ አምጪ ሊያረግህ ነው። ተጽዕኖ አምጪ ስትሆን ደግሞ ከተጽዕኖ ትወጣለህ። ግድ የለም። የእግዚአብሔርን ዊዝደም ተከተል። የእግዚአብሔርን ጥበብ ተከተል። እጆች ከፍ ይበሉ። ዛሬ በቤተ ክርስቲያን እግዚአብሔር ምድርን አየ ይላል። እስቲ በእግዚአብሔር አይን ዘመናችሁን ያያችሁ፣ በሰው አይን አይደለም፣ እግዚአብሔር ምድርን አየ። አንዴ አይኖቻችሁን ክፈቱና አንድ ጥያቄ ልጠይቃችሁ። ዘፍጥረት 6:12 ላይ እግዚአብሔር ምድርን አየ ይላል። ከዛ ምን ይላል? ምድርም ተበላሸች። የማዘመን ነው? ንገሩኝ። የማዘመን ነው? የኖህ ዘመን አይደል? ወንጌል ላይ ስለ ኖህ ዘመን ሲናገር
በኖህ ዘመን እንደነበረ በጌታ በኢየሱስ ቀን እንዲሆናልና በዚያ ዘመን ምን ያረጉ ነበር ይላል? ሰዎች ያገቡ ይጋቡ ይበሉ ይጠጡ ይዘፍኑም ነበር ይላል። እግዚአብሔር ግን ሳያት ምድር ምን ሆናለች? ተበላሽታለች። በሰው አይን ስትታይስ የሚጋቡበት የሚዳዳሩበት የሚደገሱበት የሚደጋገሱበት። አሁን እኮ በእግዚአብሔር አይን ማየት ስላቃተን የቤተ ክርስቲያንን ኮራፕሽን ማየት አቃተን። የምድሪቷን ኮራፕሽን ማየት አቃተን። ምክንያቱም ከእግዚአብሔር አይን ካላየን በእግዚአብሔር አይን ካላየን የተበላሸች አይመስልም። ድግስ ነዋ፣ ጫጫታ ነዋ፣ ዝላይ ነዋ፣ በቃ ሩጫ ነዋ እንዴ። እግዚአብሔር ሲያይ ግን ለመፍትሄ የተነሳ የአሁኑ መፍትሄ ማጥፋት መፍረድ አይደለም፣ ማዳን፣ መለወጥ፣ ሪዲም ማድረግ፣ መዋጀት። አንቺ ውስጥ ደግሞ ያጸጋል፣ አንተ ውስጥ ያ ነገር አለ። እግዚአብሔር አይቶ ተበላሸች የሚለው እኛ አይተን ታደሰች የምንልበት የአይን ብልሽት ሁሉ አለ። ከሱ ነው የምንጀምረው። ሃሌሉያ